ሴት ልጅ ቀርባ በድንገት ትርቃሃለች እና ምን ማድረግ እንዳለብህ ግራ ከተገባህ ይሄ ቪዲዮ ላንተ ነው። የመጀመሪያው ነገር ዝምታዋን በዝምታ መመለስ ነው። ሴት ልጅ ስትገፋ አሊያም ደግሞ የተወሰነ መንገድ ስትርቅህ እሷን ለመመለስ የተለያዩ ቴክስቶችን በመላክና ደጋግመህ በመደወል ወደ ህይወትህ ማምጣት አትችልም። እውነታውያ ነው። ሁሌም ቢሆን ሴት ልጅ እየራቀችህ እንኳን እውነቱን ለመናገር አንተ የምታሳየውን አክሽን አሊያም ደግሞ ሪስፖንስ ማየት ትፈልጋለች። ለዛም ነው ብዙ ሴቶች ኢጓቸው ከፍ የሚለው። ማለትም አንድ ወንድ ልጅ ደጋግሞ ሲደውላቸውና ደጋግሞ ቴክስት ሲያደርግላቸው እሺ ምን ቢማይሉም ነገር ግን ያለመናውን ብቻ ኢጓቸውን ከፍ ስለሚያደርግላቸው ልታለፋ ትችላለች። ሁሌም አንድ ሴት ልጅ ያራቀችህ አሊያም ደግሞ የገፋችህ ሲመስልህ ምንም አይነት አክሽን አትውሰድም። ዝምታዋን በዝምታ ብቻ መለስላት። ከምንም በላይ በራስ መተማመን ነው ሊማረካት የሚችለው። ወደ ህይወትህ እንኳን ተመልሳ የምትመጣ ከሆነ እመኔ በራስ መተማመን ሊመልሳት ይችላል እንጂ ያንተ ልመናና የተለያዩ ልብ የሚነኩ መልእክቶችን መላክ ወደ ህይወትህ አይመልሳት። ሁለተኛው ስሜታዊ የሚያደርጉ ነገሮች ቀንስ። ማለትም የተላላካቸውን ቴክስቶች ደግሞ በማንበብ አሊያም ከዚህ በፊት ከእሷ ጋር የተገባበዛችሁት ሙዚቃ ይኖራል። እነዛን ሙዚቃዎች ደጋግመህ በመስማትና ማለት ስሜትህን እንዲነኩ አይነት ነገር እየፈቀድክ እርሷን መርሳት አትችልም። ምክንያቱም እርሷ እንዳትረሳ ትዝታ የሚባል ነገር አለ። ትዝታ ደግሞ ከእርሷ ጋር ያሰራሃል ወይም ደግሞ የብቸኝነት ስሜት ውስጥ ይከተልና በቃ ካለሷ ሴት የሌለ ይመስላል ወይም ደግሞ እሷን የመጨረሻ አንደኛ ሴት አድርገህ ማሰብ ይጀምራለህ። ሰው እነዚህ ነገሮች ልትቀንስ ይገባል። ሁሌም ቢሆን የሆነች ልጅ ስትረቃ አሊያም ደግሞ የገፋች ሲመስልህ ከእሷ ጋር የሚያስተሳስሩ ነገሮች ሙሉ ለሙሉ መቀነስ መቻል አለብህ። አለበዛ ግን እንዳልኩ ትዝታ ውስጥ ትገባለህ። ያ ትዝታ ደግሞ የብቸኝነት ስሜት ውስጥ ይከታል። ሶስተኛው ነገር በግንኙነት ውስጥ መራቅ ትልቁ ኃይል እንደሆነ ልታውቀው ይገባል። ማለትም ሁሌም ቢሆን ለመራቅ ብዙ የሚያስቡ ወይም ደግሞ ብዙ የማይጨነቁ ሰዎች በግንኙነቱ ላይ ኃይል አላቸው ወይም ደግሞ ግንኙነቱን በበላይነት የሚመሩ ሰዎች ናቸው። ይህንን ስለ ጀስት ከዛሬ ነገ ትርቀኛለች ብላ የሚገባትን ነገሮች በሙሉ አታድርግ ማለት አይደለም። ነገር ግን ሁሌም ልትራራቁ እንደምትችሉ አሊያም ደግሞ ፍቅር ግንኙነት ውስጥ መራራቅ የሚባል ነገር እንዳለ አሳምረህ ልታውቀው ይገባል። ያኔ አንተ ማለት ብዙም መልፈስፈስም በግንኙነት ውስጥ አይጠበቅብህም ወይም ደግሞ የተጋነኑ ዋጋዎችንም አትከፍልላትም። ምክንያቱም ከዛ ዛሬ ባይሆን ነገር ልትራራቅ እንደምችል ትገምታለህ። ካልተራራቅ ኦኬ በጣም አሪፍ ነው። ነገር ግን ግንኙነት ውስጥ እንዳልኩ ሁሌም ቢሆን መራቅ የሚችል ሰው በግንኙነት ውስጥ የተሻለ የበላይነት የስሜት የበላይነት ይኖረዋል። እንዲሁም ደግሞ ተከባሪ ማንነት አለው። ምክንያቱም ጎንበስ ቀና አያበዛም። በመጨረሻ የምናየው ነገር በጭራሽ ለምን ብለህ እንዳትጠይቃት። በተለይ ደግሞ ምክንያቱን ያልነገረችው ከሆነ አንዳንድ ሴቶች ምን እንደሚያደርጉት በህይወት ይመጣሉ ነገር ግን በቂ ምክንያት አይነግሩም። ሲርቁ እንኳን ጀስት ዝም ብለው ይርቀዋል። እና አንተ መነኝ ለምን ብለህ ማለት አስተውለህ ከሆነ እየራቀችህ እንደሆነ ወይም ደግሞ ከአንተ በተወሰነ መንገድ ራሷን እያራቀች እንደሆነ ተሰምተዋል። ያኔ ለምን ብለህ የምትጠይቃት ከሆነ ሽንፈትህን አምኖ እንደመቀበል ቁጥር። ምክንያቱም የትኛውም ሴት ልጅ ትክክለኛ ምክንያቱን የማትነግርህ ከሆነ ለመራቋ ወይም ደግሞ ከአንተ ህይወት ውስጥ ለማውጣት እየሞከረች ነገር ግን ምንም ኖቲስ የማታረግህ ከሆነ አንተም በዛው መንገድ ልትቀበላት ይገባል። አይኑ ይህንን በጣም የሚመራ ሀቅ ነው፣ ነገር ግን እውነታ ነው። ማለት ለምን ብሎ መጠየቅ ሁሌም ቢሆን ተሸናፊ ሰው ወይም ደግሞ የተሸናፊ ማንነት ገጸ ባህሪ ነው። እንደራቀች ከተሰማ በተወሰነ መንገድ ራሷን እያራቀች ከመሰለ አንተ ሙሉ ለሙሉ በዛው መንገድ ዳምፕ አርጋት። ማለት በመለማመጥና ያንተ እንድትሆን ደጋግሞ በመሞከር አይደለም ያንተ የምትሆነው። ሰው ወደና ፈቅዶ ነው በህይወት የሚቆየው። ያንን ነገር አክብረላት። ካልሆነ ግን በቃ እርሳት።